አልቋል። ካሁን ወዲያ ምንም የቀረ ነገር የለም። ስንቱ ነው ያለቀው? ወንድሞቻችን ዛሬ ደማቸው የትም ነው የቀረው። ዛሬም ግን ያለው መላለው የሞቱት ቀሩ። አው የሞተን የሚቀረው ላለው ምንም መላ ይወጣል። መላ እንደማይወጣ የለም። ህግም እንደማይኖር የለም አለ። ቁጭ ብሎ ነው የለም ህግ ለሌለው እያልኩ ስለ ወንድሜ አንድ ነው ህግ አለ እንዲህ አትበይኛለኝ። ድፍት ብሎ ቀረ። እሳት ነበር ስንት የኖረ ነው። 16 ዓመት የታገለ ነው ወንድሜ። ዛሬ እንደገና በዚች ደጁ ድፍት ብሎ ቀረ። ወንድሞቼ እነ ከፌና አባየው አይታይም። ይሄ የቆመ እኮ እየለመነ ይበላል፣ የቆመ እየዞረ ይበላል። የሞተ ቴት ይመጣል። በሰዓቱ ሸሽተን ቢሆን አውቀን ቢሆን ትላንትና ጨፋ ሲቃጠል ዛሬ እንዲህ አንሆንም ነበር። አው ስለማና ነው። ግን እኔ ወንድሜንም አጥቼ ንብረቴም ደብሎ ይድበል ወንድሜ በኖረ ነው። በሁሉም ነገር ተጎድተናል እኮ። የቀረን ነገር አለ? ምንም ነገር የለም። ሰላም እንድትሰቀል አደረግናት ወደ ሰማይ ወደማንደርስባት ርቃለች፣ በጣም ርቃለች። ሰላም ከሁሉ በላይ ናት። ሰላም በቀላሉ ካመለጠች ቶሎ የማትገኝ ናት። አሁን ሰማይ ተሰቅላለች። ሰላም የሁላችን ህይወት ናት። ደንቆሮ አሰራሩን ማታቅ ወይም ደግሞ ሌላውን የማያውቀውን ህዝብ ለማታለል ካልሆነ በስተቀር ዘመነ ካሴ አሁን ከሀገር ለሀገር ለመንቀሳቀስ፣ ሄኖክ ሀገር ለሀገር ለመንቀሳቀስ፣ መከታው ሀገር ለሀገር ለመንቀሳቀስ፣ ሌሎችም ሀገር ለሀገር ለመንቀሳቀስ የሚመቻቸውና ቦታው የሚፈቅድላቸው ከሆነ ኤርትራ ብትሰጣቸው ፓስፖርት፣ ሱዳን ብትሰጣቸው ፓስፖርት፣ ሶማሊያ ብትሰጣቸው ፓስፖርት፣ ጅቡቲ ብትሰጣቸው ፓስፖርት እጅ ስመው ተቀብለው መሄድ መብታቸው ነው። አለቀስክ አላለቀስክ የምታመጣው ነገር የለም። ዓለም አቀፍ ስርዓት ነው፣ ዓለም አቀፍ አሰራር ነው እንጂ ለአንተ ተብሎ የሚደረግ ለአንተ ተብሎ የሚሆን ነገር የለም። ስለዚህ ምርጫውን የምትሆኔ ለአማራ ፋኖ ነው ማለት ነው። ቆመ አንተ የሰሊጥ ንግድ ስለሚቀርብ ቆመ አንተ የጀመርከው እንትን ስለሚቀርብ ስለተንጫጫ መሬት ላይ ያለውን የምታስቆመው ነገር የለም። ግን ቀይ መስመር አስምረው በምን ነው የሚነጋገሩት? የወልቃይት ጉዳይ አለ፣ የጸገዴ ጉዳይ አለ፣ የራያ ጉዳይ አለ። እንዴት ነው የሚፈቱት? ያንን በምን አይነት ሁኔታ እንደሚፈቱት ማየት አይ ብለው እነሱ ደግሞ አይ በቃ ወያኔ አሁንም ትጋልበን። ባለፈው በአዴንን ወክላ ጋልባናለች። ከዛ በኋላ እንትን ብላለች። አሁን ደግሞ እኛ ፋኖችን ትጋልበን፣ እሷን 4 ኪሎ አስገብተን እኛ ባርነት ነው ልማዳችን የሚሉ ከሆነ አንድ ቀን አያድርም። ዘመነ ካሴን በለው ሀብቴ ወልዴ በለው ማበለው አንድ ቀን አያድርም። እዚህ እነሱ በህዝብ ነፃነት ላይ በህዝብ እንትን ላይ የመወሰን እንትን የላቸው። ግን ከማን ጋር መስራት አለባቸው የሚለውን አንተ ስለ እንትን ስላልክ አይደለም። የኢትዮጵያ መንግስት በሆነ ጊዜ አብይ አህመድ ለፓርላማው አልነገርም። ከኤርትራ ጋር ሲገናኝ ከኤርትራ ጋር ሲነጋገር አስመራ ሄዶ ኢሱዬ የኔ ጌታ ወዲ አፎም የኔ አባት እጁን ምናምን ብሎ አስብቶ ሊያርደው አስመራ ሲሄድ ለእኛ ይንገር፣ ለህዝብ አይንገር፣ ለፓርላማው አልነገርም። አባላቱ አያውቁም። አንድ ግለሰብ ነው ከሀገር ጋር ግንኙነት አድርጎ እስካሁን ምን እንደተፈራረመ አይታወቅም፣ ምን እንደተባባለ አይታወቅም፣ ምን እንደተነጋገረ አይታወቅም ምናምን። እሱ ሲሰራው አሜን የጌታ ሰው ሃሌሉያ ሃሌሉያ። ሌላው ሲሰራው ዳውን 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 ባንዳ ምናምን ብሎ ነገር የለም። እንደዛ አይነት ጨዋታ አይሰራም። እንደዛ አይነት ነገር የለም። ስለዚህ በሚመቻቸው መልኩ መስራት ያለባቸው እነሱ ናቸው። በአንድ በኩል አያገባንም ይላሉ፣ በአንድ በኩል ደግሞ ትእዛዝ ይሰጣሉ። ይህንን ሰው አያውቁም እየመሰለዎት ነው? እንዴት ነው? እንዲያው ይህ እንዲያው ጡት የሚጠባ ልጅ የሚያውቀው እኮ ነው የሚናገሩት። በጣም በእውነቱ እንዴት በአንድ ልሳን መራራና ጣፋጭ ይወጣል እንዴ? እባክዎ 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 በኢትዮጵያ አምላክ
በኢትዮጵያ አምላክ አይ ፈጣሪ ይላሉ። ፈጣሪ ተሆነ እንግዲህ ይፍሩ። ፈጣሪ እየፈረሰባ ወያፈር እግዚአብሔርን የማይፈራ ሰውን የማያከብር እንደዚህ አለ። በኢትዮጵያ እንደው በድህነቷ ላይ እንደገና እንዲያላመስ እፎያልን ብለን አሁን የትግራዩ ጋብ ሲል እንደገና በሌላን ቀስቅሰው ራስዎ ቀስቅሰው እነዚህም በተዘዋዋሪ በሃይማኖት ምክንያት አስነስተው ሌላ ረብሻ ይፈጠራሉ። ሌላ ረብሻ ነው እኮ የፈጠሩት። ከነሱ የመነጭ አይደለም። አይዟችሁ ብለዋቸው ነው። ካነጋገሮት ይታወቃል። እስመም ቃልከ ይታወቅ እና በእውነቱ የኢትዮጵያ ሕዝብ ምናለ ባይረግመዎት፣ የኢትዮጵያ ሕዝብ ባያዝንበዎት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባጸልይበዎት ብትጸልይለዎት ይሻላል። ረዳው በጣም አሳዛኝ ነው። አይዟችሁ መኖሪያችን የዘላለም አምላክ እግዚአብሔር ይገለጣል። የዘላለምም ክንዶች ከኛ በታች አንድ ቀን ይሆናሉ። እግዚአብሔር አይኖቻችን ላይ ያቀረርነውን እንባ የሚያብስበት ዘመን ሩቅ አይሆንም። አንገታችንን እንደደፋን አንገታችንን ሰብረን እንደተቀበርን አንቀርም። አንድ ቀን አንገታችንን ቀና ያደርገዋል እግዚአብሔር። ወደ እግዚአብሔር እጆቻችንና ልባችንን አንስተን መጮህ፣ መጸለይ፣ መማፀን ግን አናቁም። አይኖቻችን ላይ ከሰው ይነቀሉ፣ አይኖቻችን ወደ ቤተ መቅደሱ ይመልከቱ። ከላይ ከአርያም እግዚአብሔር እስኪ ጎበኘን ድረስ ኤርምያስ በሰቆቃው ወራት እግዚአብሔር ከላይ እስኪ ጎበኘን ድረስ አይኔ ሳታቋርጥ ዝምምም ሳትል እንባ ታፈሳለች እንዳለ እንባችንን እንደ ራሔል በእጆቻችን እየደቀንን በቃል ኪዳኑ ታቦት ፊት እያፈሰስን እግዚአብሔር ለሀገራችን ለቤተ ክርስቲያናችን ሰላም እንዲሰጥልን በተለይ ደግሞ በየክፍለ ሀገሩ ላሉት ወገኖቻችን እግዚአብሔር አምላካችን እንዲደርስላቸው በጸሎታችሁ አስቡ፣ ትጉ።